ለመወደድ፣ ለመፈቀር፣ ለመከበር እጅግ በጣም ኢዚ የሆኑ ወንዶች አሉ። ከሱ ጋር ውሎ ከሱ ጋር ቢወራ ማይጠገብ ምንም አይነት ሰበብ ወይም ምንም አይነት ምክንያት ቢኖራት ሁሉንም ትታ በራ ወደሱ እንድትሄድ ያለማቋረጥ ስለሱ እንድታስብ ከሱ ጋር ጊዜ ማጥፋት እንድትናፍቅ ማድረግ የሚችል ወንድ አለ። ምናልባት ሰርቶበት ሊያመጣ ይችላል። ምናልባት የራሱ አምላኩ የሰጠውም ጸጋው ሊሆን ይችላል። ታዲያ በሞላ ሴት ይውድዬ ወንድ እኮ ጠፍቷል። ደግሞ ለዚህ ዘመን ሴት ብትሉ ከቨር ልታደርገው አትችልም። በቀረብነው በማግስቱ ቶሎ የሚሰለቸን ወንድ በጣም የሚያወራው ወሬ ሊሆን ይችላል። ምናልባት የሚያሳያት ካራክተር በጣም ደባሪ የሚያስደብር ወንድ አለ። ስቲል ፈልጎ ሊሆን ይችላል፣ ሳይፈልግ ይችላል፣ በማወቅ ይችላል፣ ባለማወቅ ግን ሴቶች በጣም ቶሎ የሚሰለቹትን ወንድ ማንነቱን፣ ተፈጥሮን ወይም ሰው መሆኑን አይደለም ካራክተሩን በዛሬ ቪዲዮ ላይ እነግራችኋለሁ። እነዚህ ካራክተሮች ካሉክ እንዳልኩ ብዙ ሴት ብትኖሩም ወንዶች ብትጠፉም ነው ምላችሁ። እውነት እንኳን ቢሆን ነው ምላችሁ የማያደርግም የምታፈቅራትን ሴት የሚያሳጣህን ለጠቅላላ እውቀት በቃ በፍቅር ዓለም ላይ ስኬታማ የምትፈልጉትን በቃ መከበር፣ መወደድን፣ መናፈቅን በቀላሉ የምታገኙበትን ትታችሁ ምናልባት ሳታውቅ ሳይገባ ትሰለችሃለች። ምንም የማይገባህን ልብ ላይ ጠብ የማይል ምክንያት ትሰጥሃለች። አንድ ቀን አግኝታ በማግስቱ አንተን ላለማግኘት ሰበብ ምናምን እንዳትፈልግ በጣም ኢዚ እንድትሆን የሚያደርግህን መተው ያለብህን ካራክተሮች በዛሬ ቪዲዮ ላይ እነግራቸዋለሁ። ያው ሁልጊዜ መቼም የሚጥመንን ቶሎ የሚወርደውን ወደ ሆዳችን መቀበል የምንችለውን አይደለም። አንዳንዴ ባይጥመንም እውነታ የሆኑ የሚመሩ እውነታዎችንም መቀበል ስላለብን በዛሬ ቪዲዮ ላይ ይህንን ይዤላችሁ መጥቻለሁ። ሀይ እንዴት ናችሁ? የውዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች አካፍላችኋለሁ። ታዲያ ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደወል ምልክቷን መጫን እንዳይረሳ፣ ለሌሎችን እንዲያደርስልን ዩቲዩብ ሀሳብ አስተያየታችሁንም አስፍሩበት። አብራችሁን ቆዩ። አንደኛው ሴቶች ቶሎ የሚሰለቹት የሚበልጡትን ወንድ ነው። የሚበልጡትን ስልህ ታዲያ ማንም ልትሆን ትችላለህ። አታፈቅርህም ማለት አይደለም። ምንም ላይኖር ይችላል ነው የምልህ። ፍቅልም ያለ ፍቅር ውስጥ ልትገባ ትችላለች። የትም ያክል ስታንዳርድ ሊኖራት ይችላል። የራሷ ኳሊቲዎች ሊኖራት ይችላል። የፈለገ ልትማር ትችላለች። የፈለገው አይነት ገንዘብ ሊኖራት ይችላል። ነገር ግን ሜንታሊቲክ፣ ስነ ልቦናክ፣ በራስ መተማመን ከሷ ካልተሻለ ካልበለጣት መቼም ቢሆን ነው የምልህ ከአንተ ጋር ልትዘልቅ አትችልም፣ ወይም ጣም ሊኖራት አይችልም ለአንተ። ስለዚህ ምን መሆን አለብህ ማለት ነው? በኮንፊደንስ የምትጠብቃት አይነት ወንድ መሆን መቻል አለብህ። ኢንሴኩር ነው የምትሆነው ባይዘዌ ማለት ነው። በብዙ ነገር የምትበልጥ ሴት ህይወት ውስጥ የገባች ቀን ነው የምልህ በብዙ ነገር ኢንሴኪር ስለምትሆን ከአንደበትህ የሚወጣው ድርጊቶች፣ አስተያየቶች፣ ነገሮች ላይ ያለህ ምልከታ ምናምን በሙሉ በእሷ ምን ይሆናል ከእሷ ጋር አንጻራዊ እያደረግክ ነው የሚሆነው። የራስህ ነገር እንደሌለክ እንድታስብ ያደርጉሃል። ስለዚህ ምን መሆን መቻል አለብህ? በጣም ሜንታሊቲክ በቃ የደፋር ልብ ያለው ወንድ መሆን መቻል አለብህ። ሴት ልጅ እንዳልኩ የትኛውም ከፍታ ላይ ልትሆን ትችላለች። ነገር ግን ፍቅር ከያዛት ወይም አንድ ወንድ ህይወቷ ውስጥ ካለ እሱ ጋር ስትመጣ ልጅ ነው የምትሆነው። ያሏት ነገሮች ወይም ያስቀመጠችው በሙሉ ስታንዳርድ ምን ታደርገዋለች ማለት ነው? ትረሳዋለች። ያንን ምቾት ነው መስጠት ያለብህ። ያንን ምቾት ሰጥተሃት ታዲያ ከአንደበትህ የሚወጣው እያንዳንዱ ቃል ነው የምልህ ምን ይሆናል ማለት ነው? ተግባር ሊሆናል። ከአንተ የሚመጡ አስተያየቶች፣ አንተ የምትነግራት ነገሮች በሙሉ ከማንም ነው የምልህ ከማንም ሰው ቃል በላይ ይሆናል። ያ ሜንታሊቲ ይኖር። ካልብሰ ቶሎ ነው መሰለቻት ለመሰል ኢንሴኪር ስለምትሆን ራስህን ከሷ ጋር ታወዳድራለህ። የመጀመሪያው ከምትሄዱት ቦታ ጋር ራስህን ታነጻጽራለህ። ከምታወጣው ወጪ ጋር ራስህን ታነጻጽራለህ። እንደዛ ሆነ ደግሞ ድሮም እንደዚህ ነሽ እንደዛ ነሽ ማለት ትጀምራለህ። ቶሎ ታሰለቻታለህ። ጠንካራ ከሆንክ ግን ሁሉም ወንድ የተሳለውን ማንነት ካገኘችብህ ግን የትም አባቷ አትሄድም ማለት ነው። ትጓጓለች። መምራት ይችላል፣ መፈቀር መከበር ይችላል የሚለውን ትጭንባታለህ። ቶሎ የምትሰለች ግን የምታለቃቅስ ከሆነ ነው። ሁለተኛ ባውንደሪ ከሌለክ ነው ቶሎ የምትደብራት። በቃ ፍቅር ሊኖር ይችላል፣ ልትወዳት ትችላለህ፣ ቆንጆ ልትሆን ትችላለች። መቼም በአይናችሁ የሚገባ ነገር ነው ቶሎ የሚያሸንፋችሁ። ብቻ የሆነ ነገሯ ምርክ አርጓ በአይምሮ በልብ ያለችዋን ሴት አግኝታ ሊሆን ይችላል። ታዲያ እቺ ሴት ህይወት ውስጥ መጣች ማለት ባውንደሪ የለህም ማለት አይደለም።
አንተ ራስህ በፈጠርከው ምክንያት ልትሄድ ነው ማለት ነው። የምትወዳት የምትፈልጋት ሴት መጣ ኦቨር ናይስ መሆን፣ ጥሩ ወንድ መሆን፣ ድንበር የሌለው ሁሉን እሺ የሚል ነጊቢ፣ በቃ የፈለግሽውን ተናገሪ፣ የፈለግሽውን አድርጊ፣ ችልሻለሁ፣ ምንም የምናገርሽ ነገር የለም፣ ከአቅሜም በላይ ቢሆን አደርግልሻለሁ፣ ለአንቺ ምንም የተዘጋ መንገድ ወይም ምንም የማይቻል ነገር የለም። እውነትህን ነው። ወዲያውኑ ጣዕም አልባ የምትለው ጨው የሌለው ወጥ ሆነህ ነው የምትሸኛት። ወንድ ነህ፣ ማስመር አለብህ። በቃ ማትችለውን አልችልም፣ ማትሆነውን አልሆንም፣ ልክ ያልሆነውን ልክ አይደለም። ቆፍጠን ስትል ነው ጣዕም ያለው ሰው የምትሆነው። ሞር እንድትወድ እንድታፈቅር እንድትማረክብህ የምታደርገው። ካለበለዚያ አንተ እንደምታስበው አንተ እንደምትረዳው ወይም ነው ብለህ እንደምታስበው አይነት እንትን ውጤት አይሰጥም። ስለዚህ ሁሌም ቢሆን ምን ያስፈልገዋል? ወንድ ልጅ ድንበር ያስፈልገዋል። እሷን ህይወት ውስጥ ማቆየት ከፈለገ የሚፈልገውን የሚጠብቀውን አይነት ፍቅር፣ ክብር፣ ተቀባይነት ማግኘት ከፈለገ ባውንደሪ ላይ ቀልድ የለም። በቃ ታውቀዋለህ ነው ባውንደሪም። በነገር ላይ ልክ ስናፈቅር ባውንደሪ አይኖረንም አይደለ? እሱን ወቅ በቃ አልችልም፣ ኖ አንዱ ነው፣ ይሄ ነገር ልክ አይደለም፣ ይሄ እዚህ ቦታ መሄድ አልፈልግም፣ ይሄንን ማድረግ አልችልም፣ ይሄንን አታድርጊ፣ ይሄ ነገር እንደዚህ ሊሆን ይችላል። በቃ አለ አይደለ? ቁጭ አድርግላት። እንዴት እንደምትወድ እንዴት ከአንተ ጋር መሆን እንደሚያጓጓት ጣዕም ያለው ህይወት እንዳላት ታስባለች። ምንም አይነት በቃ እንደፈለገች እንድትሆን የፈለገችውን እንድትናገር የፈለገችውን እንድታደርግ አንተ ላይ ስልጣን እንዳላት መውደድህን እንድትጠቀም እድል ከሰጠሃት ሳምንት ራሷ አትቆይም። በቃ ምክንያቱም ምንድን ነው ዋት ዘ ፖይንት እዛ ቦታ መገኘት ይትላል። ቻሌንጅ የሌለው ጣዕም የሌለው የሆነ እኮ አለ አይደለ? ቆፍጠን ስትልባት አይ ስትላት እኮ የሆነ ነገር ይሰማታል። ያ ስሜት ነው ፍቅር። እሺ ያ ነው ወንድነት። ያ ነው ላገባው እችላለሁ አይነት የሚሉ ስሜቶችን ሊፈጥርባት የሚችለው። ባውንደሪ ይኑር። ባውንደሪ የሌለውን ወንድ ቶሎ ነው የምትሰለቸው ሴት ልጅ። ሶስተኛው ስለ ራስህ የምታወራውና የምትነግራት ነገር ቶሎ እንድትሰለች ያደርጋታል። ከምታወራው ነገሮች ውስጥ በጣም መጠንቀቅ ያለባችሁ ኔጋቲቭ ቶክ ነው። በቃ ደካማ ጎንህን ስፔሻሊ የምትገልጽበት ወይ እኔ ይሄን አልችልም፣ ይሄን ማድረግ አልፈልግም፣ እኔ እንደዚህ አይነት ሰው ነኝ፣ እኔ ደካማ ነኝ፣ እዚህ ነገር ላይ ሰነፍ ነኝ። ግን እስቲ ኢማጅን እኛ ተወልደን እዚህ ደረጃ ለአቅመ ሔዋን እስክትደርስ ድረስ ወንድ ልጅ እየተባለች ብታድገው ቤት ውስጥ ያሳደጋትን በዙሪያ ያለው ወንድ ልጅ በአጠቃላይ ሀበሻ ሴቶች ስለ ወንድ ልጅ የተነገረንን እስቲ እያደግን የመጣነውን አስበው። ከዛ አንተ የምታወራውን ክራሽ አያደርግም። ስለዚህ ከሴት ጓደኛዬ ጋር ነው እንዲ ያለሁት ነው የምትለው። እንግዲህ ሶሪ አታውራ። በቃ ሊኖርህ ይችላል ደካማ ጎን ሊኖር ይችላል ማትወዳቸው ምናምን፣ ግን ላይፍ ላይ ስፔሻሊ ጠንካራ መሆንህን፣ ሰነፍ አለመሆንህን፣ ታጋይ መሆንህን፣ አላማ ህልም ያለህ ወንድ መሆንህን ልታቂ ይገባል ሴት ልጅ። ከዛ ጀብድ የሚመስላችሁ ደግሞ ከነቲቲ ከነኪኪ ጋር እንደዚህ አድርጌያለሁ፣ በዚህ ወጥቻለሁ፣ እንደዚህ አይነት ሴቶችን በእንደዚህ ቀን እንደዚህ አድርጌያለሁ፣ ብዛት ቁጥር ነንበር ቀጣ ከሷ ጋር እንደዚህ ያክል ተኝቻለሁ፣ ኤክሴ እንዲህ ናት፣ እንደዛ ናት። በጣም ቶሎ አሰልቺ አስቀያሚ። አሁን ቦዲ ካውንት ለኛ ነው ማተር የሚያደርገው እናንተ ዘንድ አይደለ? ለኛ ደግሞ ከኛ በላይ እናንተ የእናንተ ቦዲ ካውንት በጣም ማተር ያደርጋል። በቃ አመናችሁም አላመናችሁም። ስለዚህ ቁጥርህን ከፍ ማድረግ ጀግና የሚያስብል ነው የሚመስልህ። በእሷ ዘንድ ግን በጣም አስፈሪ ነገር ነህ። ስለዚህ ምን ታደርጋለች ማለት ነው? ቶሎ ትደብራታለህ ወይም ትሰለቻታለህ። ስለ ራስህ የምታወራው መርጠህ ተጠንቅቀህ ወንድነትህን ጣዕም አልባ የማያደርግብህን ነገሮች እንዳልኩ ሰው ነህ። ሊኖር ይችላል ደካማ ጎን ምናምን። ዲስ ፍቅር ህይወት ነው። ሪሌሽንሽፕ ብለህ ጠራው። ብትወዳት የምታፈቅራት ሴት በአጋጣሚ መጣኝ ላይፍን ልትቀይር የምትችል ልጅ ለምን ቶሎ ትሰለችሃለች በማይረባ ወሬ? ስለዚህ ምረጥ። ለሴት ልጅ የሚነገር የማይነገር ማሳወቅ ያለብህ የሌለብህ። ኔጋቲቭ ነው ይሄ ነገር እኔን ይጎዳኛል ወይስ እኔ በአሁን ለእናንተ ወንዶች ተሰብስባችሁ ሊሰራ ይችላል። ለሆነ ወንድ ቦዲ ካውንት ስትነግረው ዋው ምናምን ሊል ይችላል። ለሴት እንደዚህ አይነት ነገር አይነገርም። እንደዚህ አይነት ነገሮች ቶሎ ሴቶችን አንድን ወንድ እንዲሰለቻት ያደርጋሉ። አራተኛ የምታይብህ ነገር ቶሎ እንድትሰለቻት ያደርጋታል። ብዙ ነገር ልናይ እንችላለን። ነገር ግን የምታይብህ ነገር ከሷ አሁን ለምሳሌ እሷ እንድፈልግሃት እሷን ወድሃት እንደሆነ ሺኑ እኮ በቃ ለእሷ የምትሰጣት እንክብካቤ፣ ለእሷ የምትሰጣት ቦታ፣ ለእሷ የምትሰጣት ክብር እኮ ምንም አልከው አላልከው ምንም
ስለወደድካት ነው። በቃ የሆነ ጥቅም ፈልገህ ነው የሄድከው። ጥቅም ስለ መውደድህን እንድትቀበል አብራክ እንድትሆን ሆናለች መታለች። ዘን ከዛ ማነህ አንተ ላይ የምታየው ከራስ ጀምሮ ራሱ ላይ እንዴት ኢንቨስት ያደርጋል? አላማ አለው ወይ ህልም አለው ወይ የሚለው ጥያቄ። እናቱን እንዴት ትሪት ያደርጋል? እህቱን። ከዛ ደግሞ አለፍ ስትል ስራህ እንዴት ትሪት ታደርጋለህ? አንተ እንዴት ትገለጻለህ? የሚለው ነገር ማተር ያደርጋል። ሴት ልጅ ጋር መሸወድ የለብህም። ምንም የሌለውን ቦርኮ ኦር ገና ተማሪ ልታፈቅር ትችላለች። እሱ አይደለም ማተር የሚያደርገው፣ ወይም የምታፈቅርበት ኢምፕረስ የምትሆንበት አይደለም፣ ስቴ የምታደርግበት ነው አይደለ ዋናው ፖይንታችን። ስለዚህ ስቴ እንዳታደርግ፣ ቶሎ እንድትሰለች፣ እንድትደብር፣ ከህይወት ገፍትሮ ሊያስወጣት የሚችለው አንዱ ምንድን ነው? ራስ ላይ ፎከስድ አለመሆን ነው። ላይፍ ላይ ፎከስድ አለመሆን ነው የመጀመሪያው። ሁለተኛው ደግሞ ለእሷ የሰጠው ሳይሆን ለሌሎች ያለህ ነገር ሞር አንተን ዲፋይን ያደርግላታል። አንተ ዲፋይን ስትደረግ ታዲያ ምን ይገልጻል? ለሌሎች ለእሷ ሰጠህ ለሌሎች ያልሰጠኸው ነገር ውሸታም ያስብልሃል። ውሸታም እንደሆን ካወቀች ከነገ ከሁለት ከሳምንት ወይ ከወር በኋላ ተቀይረህ ለሌሎች የምትሰጠውን ትሪትመንት ለእሷ እንደምትሰጠው ጭንቅላቷም ልቧም ያምንና ይስማሙና ቶሎ ምን ያደርጋሉ ማለት ነው። ለአንተ የነበራትን ቦታ፣ ፍቅር፣ ስሜት ምናምን ፌድ እንዲያደርግና ከአንተ ህይወት እንድትወጣ ያደርጋታል። ወንድ ልጅ በአንድ ሴት መፈለግ መወደድ ጥብቅ እንድትል እሱም ማጣት ፈርታ እንድትኖር ከፈለገ ራሱን ለራሱ ጥብቅ ያለ ፍቅር ወይም ፎከስድ ሊኖረው ይገባል። ላይፉን ስለማሻሻል ቀን በቀን የሆነ ቦታ ለማድረስ የሚጥር መሆን መቻል አለበት። ለሆነ ሰው ብቻ ስፔሲፊካሊ ጥቅም ስለፈለገ የሚሰጠው ክብር፣ ዋጋ፣ ፍቅር ሳይሆን በህይወቱ ሪል የሆነ ማንነት እንዳለው ማሳየት የሚችለው እንደ ምሳሌ ልጠቀሱ ለሌሎቹም ሲሰጥ ነው። ይህን ሪያሊቲ ካላየች በጣም ከባድ ነው የሚሆንባት፣ ቶሎ ነው የምትሰለቻት። ስለዚህ ፌክ ከመሆን ሪል መሆንን በቃ ህይወት ላይ ያተኩር። ከዛ ለእሷ ብቻ ሳይሆን ለሁሉም ሰው በማንነት በቃ ሰው ማክበር ጥሩ ነው፣ ታከብራለህ። ዋጋ መስጠት ጥሩ ነው። የሚነኩህንም እንደዛው በቃ ትክክለኛ ላይፍ ስታይል ያለው ወንድ ከሆንክ ነው ጣዕም ያለው ወንድ በቃ ለአንተ ፋይት የምታደርገው። ካለበለዚያ ቶሎ ነው የምትሰለቻት። አምስተኛውና ዋናው ጥያቄዎች ቶሎ እንድትሰለች ቶሎ እንድትደብራት የሚያስገድዷት ሴት ልጅን እውነቴን ነው የምነግርህ ጥያቄዎች ነው። አሁን ተዋውቃችሁ ሊሆን ይችላል፣ ብዙም አልቆያችሁም ሊሆን ይችላል። ከዛ ምናልባት ሴክስ ልጠይቅ ትችላለህ። ምናልባት ስለ ኤክሷ ልጠይቃት ትችላለህ። ምናልባት ደግሞ ስለ አላት ገንዘብ ልትጠይቃት ትችላለህ። ቀለል አድርገህ ልታየው ትችላለህ። አንተ ምናልባት ምን ችግር አለውም እያልክ ሊሆን ይችላል። እንደናንተ አይደለንም፣ ዳይሬክት አይደለንም፣ ወይም ነገሮችን ቀለል አድርገን አናይም። ምንተረጉምበት፣ ፊልም የምናደርግበት፣ ምናይበት፣ ምናብላላበት፣ ካልኩሌሽን የምንሰራበት መንገድ ከእናንተ ፈጽሞ የተለየ ነው። ስለዚህ ተዋውቃችሁ ደስ የሚል ኬሚስትሪ ወሬያችሁ ስለተግባባ በራስ የምትተማመን ወንድ ስለሆንክ ምናልባት አንተ ከሴክስ በኋላ ስቲል እንደምትፈልጋት እርግጠኛ ስለሆንክ ምንም ማተር ላያደርግ ይችላል ብለህ አምነህ ሊሆን ይችላል። ታዲያ የእሷ ጉዳይ ነው እንዴ? ይሄ የእሷ ጉዳይ አይደለም። በተዋወቃችሁ ደስ የሚል ፍቅር ስለገባችሁ ስለሱ የምታወራ ከሆነ በተለይ ሁሌ ፎከስ ዳርግታ ማነካ አንተ ቶሎ ነው የምትደብራል። ጤነኛማ ሴት ከሆነች ኢንቴንሽኗ ፍቅር ከሆነ ሪሌሽንሽፕ ከሆነ ቶሎ ነው የምትሰለቻት። ግን ደግሞ ከዛ ገቢዋን የምትጠይቃት ከሆነ ምን እየሰራች እንደሆነ የምትጠይቃት ከሆነ ቅፈራ ነው የሚመስላት። እዚህ ስዴ ደግሞ በተለይ ያለች ሴት ወንድ ነህ አይመለከትም። ስለ ራስህ ማውራላት እያልኩ አይደለም። ብትጠይቅህ ራሱ እንዳትመልስላት ለእሷን ባይዞዬ ማለት ነው። ያስበላሃል። ጥቅመኛ እንድትሆን ያረጋታል፣ ወይም እንድትጠቀምብህ ያረጋታል። እሷን ብትጠይቅህ መመለስ የለብህም። በነገር ላይ ለምን ጠየቅሽኝ በላት። አንተ እንደዚህ አይነት ጥያቄ እንዳትጠይቅ። ስለ ኤክሷ ምን አገባህ አንተ? ስለ ኤክሷ ስላለፈው ታሪኳ ኖርማሊ መታወቅ ሊኖር ይችላል። የሆነ ነገር የለኝም አለኝ ነበረኝ አበቃ። እዛ የተዘጋ ፋይል ነው፣ እዚህ የተከፈተ ነው። እሷ የምታወራ ከሆነ ስቲል ስለሱ ከሆነ አልወጣችም ከዛ ሪሌሽንሽፕ ቶሎ ይሸኛል። ነገር ግን ማውራት የማትፈልግ ከሆነ መነሳት የማትፈልግ ከሆነ የጨረሰችውን ጉዳይ አትቆስቆስባት። እሱን ትመስላታለህ። ስለዚህ ቶሎ ነው የምትሰለቻት ብትደብራት። ስለዚህ አሁንም ጥያቄዎችህን ለይ። ማናት የሚለውን ጠይቃት። ምን ትወዳለች፣ ምን ትጠላለች የሚለውን ጠይቃት። ስለ ወንድ ልጅ ያላትን አመለካከት ጠይቃት። ብዙ ጊዜ ነግሬያቸዋለሁ። ኢንቴንሽኗ ወንዶች ስትባሉ እኔ ወንድ ልጅ እንዲህ ሲሆን እንደዛ የሆነ አመለካከቷ ጤነኛ እንዳልሆነ ስለ ወንድ ልጅ እንኳን ሳታውቅ ይሄንን ምን አስጠየቀ? ወንድ ልጅ እንደማትወድ የምታወራ ሴት፣ ወንድ ልጅ እንደዚህ ነው እንደዛ ነው እያለች ሁሌ ስለ ኔጋቲቭ ከምታወራ ሴት ጋር ፍቅር ውስጥ መግባት የለብህም።
ነገር ግን መጠየቅ ያለብህን ጥያቄዎች ትተህ መጠየቅ የሌለብህን የማይመለከትን ስሜት የማይሰጧት ስፔሻሊ ደግሞ እሷን ከአንተ የሚያርቅ ስለአንተ ያላትን አመለካከት ፍቅር የሚያጣምብብህን ጥያቄዎች አትጠይቃት። በቃ ብዙ አይነት ጥያቄዎች አሉ ከእሷ ጋር እንድትዘልቁ የሚያደርግ እንድትወድህ የሚያደርጋት በጣም ጣዕም እንዲኖር ወይኔ ድጋሚ አግኝቼው ጠይቆኝ እሱ የጠየቀኝ ማንም አይጠይቀኝም እንድትል የሚያስብሉ ጥያቄዎችን ፈልግ። ያና ዝግ ጥያቄውን እንግዲህ ሊያዘንብ ነው ብላ ታስባለች። ወይ ኧረ አልሄድም የእሱ ጥያቄ ራሱ ምናምን ኧረ ይደብራል እባክሽ ምናምን ነው የምትልክ። ስለዚህ ደግማ ዴት የማታደርገው ወንድ እንዳትሆን ባሰልች ጥያቄዎች ምክንያት። ያው ከዛ ውጭ ደግሞ ትንሽ እንደቆያችሁ የሴክስ ወሬ ስፔሻሊ በጣም ደባሪ ጥያቄዎቹ። እዛ ልሳምሽ እዚህ ጋር ልንካሽ እንደዚህ ምናምን አትበላ አይባልም። ሀሳቤን ከወደዳችሁት ከተጠቀማችሁ ለእኔ በላይክ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።